ነገር አስባለች። እንዲሁም ወደ ቤት የሚመጣ አንድ ሰው ጋብዛለች። ሰላም ጤና ይስጥልኝ የቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤት አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦቼም ስለምታበረታቱኝ እጅግ በጣም አመሰግናለሁኝ። አደይ ተከታታይ ድራማ በክፍል 43 እነሆ መተናል ማለት ነው። እንግዲህ አንዳንድ የመሰለኝን ነገር ለመናገር ወይንም ደግሞ ለእንትን ለማለት ነው የመጣሁት። እውነት ለመናገር ድራማው በጣም አጓጊ እንዲሁም ደግሞ እስካሁን ደስ እያለው ሰው ሳይሰለች የሚያዩ ድራማ አደይ ተከታታይ ድራማ እንዲሁም በሳታቸውም አክብረው ስለሚለቁ ለተመልካች ስለሚያቀርቡ እጅግ በጣም እናመሰግናለን ለማለት እንወዳለን። እንዲሁም እንግዲህ ያው ቤዛ ወደዚህ ቤት ወደ እነ ፍቅር ቤት ከተቀላቀለች ጀምሮ በአንድ ቀን ቤቱ ቁሟል። ሁሉም ሰው መንጫጫት፣ መራገጥ፣ መጠፊ በጥፊ ሆኗል ማለት ነው። ምክንያቱም ቤዛ ሁሉንም እንዲነሱ አድርጋቸዋለች። ፍቅር ተንኮለኛዋ ስንል የባሰችው ቤዛ ደረቋ መታለች። ፍቅርም እንዲህ ስትል አስጠንቅቃለች። እኔ ካንቺ የባስኩኝ ደረቅ ነኝ፣ እኔም እንዳንቺ ማድረግ እችላለሁ፣ አርፈሽ ብትቀመጪ ይሻላል ስትላት እንግዲህ ሰምታችኋል። ያ ማለት እኔ ካንቺ የባስኩኝ ተንኮለኛ ነኝ ማለቷ ነው። ስገባ አንቺ ሰይጣን ትንሿ እንዴት ነሽ በማለት ነበር የገባችው። እንግዲህ የባርኮቴ ጓደኛ ወይንም ደግሞ የባርኮቴ ፍቅረኛ ሆና የግድ እህቷን ቢያንስ ማክበር ነበረባት። እሷ ግን ምንም ነገር ማክበር ሆነ ምንም ነገር የለም። ግን ይህ ጸባዩን ባርኮቴ ያውቃል ወይንስ አያውቅም? ባርኮቴ እኮ በጣም መልካምና የሆነ በቃ ዝምተኛ ሰው ነው። እንዴት እሷን ምርጫ ሊያደርጋት ቻለስ? ወይስ ከሱ ጋር ያለውና እንዲሁም ደግሞ ከአሁን ላይ ካሉት ከነ ፍቅር ከናደይ ከሁላቸውም ጋር ያለው የምሰጠው ጸባይ አንድ ነው? ወይንስ ልትበቀል ነው የመጣችው? ምንስ አድርጓት ነው? ማንንስ ልትበቀል ነው? ወይ እሱን ባርኮቴን አላፈቀረችውም? ያፈቀረችው የላን ነው ወይ? እንደ ድሮ በትምህርት ቤት እንደምታደርጊው አሁንም እንድታደርጊ አልፈቅድልሽም በማለት እንግዲህ ለምለም አስጠንቅቃታለች። ያ ማለት በፊት ኤላን ታስቸግራት ነበር ማለት ነው። ከትምህርት ቤት እየተማሩ ኤላን እንደምታስቸግራት እንዲሁም ደግሞ ያው ኤላ ለለምለም ድሮ እንደዚያ ስትል ነበር። አሁንም ወይ እየቀናሽ ነው ወይ በማለት እንግዲህ ለምለምን ጠይቋት ነበር። አዎ እኔ እሷ ልጅ ምኗም አይመቸኝም። ስለዚህ ለምንድን ነው ማልቀና? ስለምወደ ስለማፈቅረ እቀናለሁ ብላለች። ያ ማለት እንግዲህ ኤላን ወደው አፍቅረው ሊሆን ይችላል፣ ወይንም ባርኮቴን ላይሆን ይችላል። ምክንያቱም ፍቅርም እንደዚው ኤላ ጋር ውሰዱኝ ስትል ስለሰመቻት ኤላስ እንዴት ነው ብላ ለፍቅር ጠይቃት ነበረ። ምን ነው ውሽማሽ ናፈቀሽ ወይ በማለት እንግዲህ ፍቅር ስትናገራት ሰምተናል። ስለዚህ ወደዚህ ቤት የመጣችው ወደነ ፍቅር የመጣችው እሷ ሌላ ተልኳላት ወይንስ ደግሞ ኤላይን አፍቅረው ነው ወይ የሚል ነገር አለ። በነገራችን ላይ ለምለም በጣም ተረድታለች። ምክንያቱም በጣም ተናግራታለች። እንደ በፊቱ አደርጋለሁ ብትይ አለቅሽም፣ አርፈሽ ብትቀመጭ ይሻልሻል፣ አለዚያ ግን ሁሉን ነገር ነው የማወጣው፣ ወይንስ ደግሞ በምን ምክንያት እንደመጣሽ እኔ ሊገባኝ አልቻለም በማለት እንግዲህ ስጠረጥራትም አይተናል። ያው እሱን ወደሽ እሱን አፍቅረሽ ሳይሆን በሌላ ኬዝ ምናልባት ተመልሰሽ ከሆነ አለቅሽም በማለት እንግዲህ ስታስጠነቅቃት ነበር። እንግዲህ በመጀመሪያ ጊዜ ቤዛን ሲያገኛት ያ ማለት አደይን ለፍቅር ጠይቋት ከዛ ቦታ ቁጭ ባለበት ነበረ እንግዲህ ቤዛ መታ ነገሮችን ታድሰው ወደ ድሮ ፍቅራቸው ሊቀጥሉ የቻሉት። ጥፋቱ የሷ እንዳልሆነና ነገሮቹ ውስብስብ እንዳሉባት እንዲሁም ደግሞ አንተ እንዳልከው ወይንም አንተ እንዳሰብከው እኔ አግብቼ ሳይሆን ከአክስቴ ልጅ ጋር ስላየኸኝ ነው። ያ ደግሞ እንድታይኝ ስለፈለግኩ ነው። አንተ እንዲቆርጥልህ ስለፈለግኩኝ ያደረኩት ዘዴ ነበር። ምክንያቱም እኔ ቤተሰቦቼን ማገዝና ከቤተሰቦቼ ጎን መቆም ስላለብኝ በወቅቱ ብላ የሚያሳምን ነገር ነበር ለባርኮቴ የነገረችው። ይህስ ምን ያህል እውነት ነው?
ዋሽተውስ ሊሆን ይችላል፣ የራሷን ህይወት ጀምራ ሊሆን ይችላል በፍቅር ደረጃ እና ያለው ነገር ስለ ቤዛ ያለችውን ቃል ብቻ ነው በማመን እንግዲህ ባርኮቴ እውነት ከሆነ እኔ ነኝ ጥፋተኛ፣ ስለዚህ የድሮ ፍቅራችን ማደስ እንችላለን በማለት እንግዲህ በስንት ዓመት በኋላ ልቡ ከተሰበረ በኋላ ነው መታ ልጠግነው የቻለችው። አሁንስ በድጋሚ ልቡን ትሰብራለች ወይንስ አትሰብረውም? ትጎደዋለች አትጎደውም? የሚለው ነገርም አሳሳቢ ነው። ለምለም እንዳለችው ማለት ነው። አሁንስ ልቡን ልሰብር እንደመጣች ማን ያውቃል በማለት እንግዲህ ስትናገር ሰምተናል። እንዲሁም ፍቅር ደግሞ ምን አይነት ሴት ብትሆኝ ነው አንቺ እንደዚህ ይሁንሽ ጋጦጥ ነገር እንዴት ነው ለወንድሜ አንቺ ፍቅረኛ ልትሆኝ የምችው? ክብርሽን ጥለህ ጭራሽ ቤት ውስጥ መጣሽ በማለት እንግዲህ ስትናገራትም አይተናል። ቤዛም አርፈሽ የምትቀመጭ ከሆነ አርፈሽ ተቀመጪ፣ ካለዚያ ጉድጓድ ቆፍሬ ነው የምቀብርሽ በማለት እንግዲህ እንዳላጋጭሽ እያለች እንግዲህ ፍቅርን ስትናገራትም አይተናል። እና በዚህ ልክ በጣም እንትን ያለች ነች። በዛ ላይ አደይንም በጣም ስትናገራት ነበር። ኤላ ቤት ውሰጂኝ፣ ካልወሰድሽኝ ደግሞ እወግርሻለሁ እያለች ስትናገር ነበርና እሷ ያለችው ነገር ሁሉ ይደረግ የሌለው ነገር ምንም አይሆን የምትል ልጅ ነች። በጣም ውጣ ያለች ልጅ ያው ምንድን ነው ትብስን አምተን ምናችን ወሰርነው ምናምን እንደሚባለው ተረቱ ማለት ነው። እና ፍቅር ፍቅር ስንል የባሰችው እንትን መታለች። ግን በዚህ ጸባዩ ባርኬ ያቃታል ወይንስ አያቃት? ከነሱ ጋር ብቻ ነው እንደዛ የምትሆነው ወይንስ ደግሞ ይሄ ጸባይ እንዳለባት እሱ ያውቃል የሚለው ነገር እሱ ሲመጣ እጅግ በጣም እንግዲህ የምናይ አብረን ይሆናል። እስከዚያው ድረስ ግን ምን ይሆናሉ? ሌላው እንግዲህ ፍቅር ነች። ፍቅር አዲስ ሰው ወደ ቤት ጋብዛለች። ያ ማለት እንግዲህ ልክ ልካቸውን ለሁላቸውም እሰጣቸዋለሁ በማለት እንግዲህ እንደሷ ተንኮል የሚሰራ ሰው ይሁን የሆነ ነገር የሚያደርገውን ብቻ ላቅም ወደ ቤት የጋበዘችው ሰው አለ። እንግዲህ በቀጣይ ፓርት በክፍል 44 ሁላችንም የምናይ ይሆናል። በያላችሁበት ውድ ቤተሰቦቼ ሰላማችሁ ይብዛ። ለቤቴ አዲስ ይሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁኝ። አሁን ላይ ግን ቤዛ በመንጣቷ ለድራማው በጣም ድምቀት ሆናለች፣ ሁሉንም አነቃቅታለች የሚሉ ሀሳብ አስተያየት የሚሰጡ ብዙዎች አሉ። እውነት ለመናገር ያው ድራማው እስካሁን ላይ እንደተነቃቃ ነው። ያው ጥፊና ቡጥ ቡጥ በጣም ይበዛበታል እንጂ በጣም ምርጥ ተከታታይ ፊልም ነው ብዬ ነው የማስበው። እና ውድ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ።